መንግስት እሱን በጭራሽ ከእስር መፍታት አልነበረበት። ሰውየው ምንም ጤነኛ አይደለም። ሰው ካልገደለ ካልተኮሰና የባሩ ሽታ ካልሸተተው ምንም አይነት ሰላም የሚሰማው አይነት ሰው አይደለም። ኤስተር ቤክሊ ትባላለች። መንግስት እሷን ከእስር ሲለቃት ከቀድሞ ህይወቷ ትማራለች እና የተሻለ ህይወት ትኖራለች ብሎ በማሰብ ነበር። በእሷ ህይወት ውስጥ ግን ምንም አዲስ ነገር የሚባል ነገር የለም። ሴትይቷ በጭራሽ የምትለወጥ ሰው አይደለች። በቃ ችግር መፍጠርና ማጥፋት ውስጧ ነው። ካላጠፋችና የሆነ ችግር ካልፈጠረች ያማታል። በህይወቷ ውስጥ ታማኝነትና ቁርጠኝነት የሚባል ነገር የለም። ይስተካከላልም ተብሎ የታሰበ ህይወቷ ከቀድሞ እየከፋ መጣ። በነጮቹ አቆጣጠር 1995 አልባኬርክ ኒው ሜክሲኮ ነበር። እናም መንግስት እችን ሴትዮ አደንዛዥ ስታዘዋውር ከያዛት በኋላ በምህረት ይለቃታል ማለት ነው። እናም በምህረት ስትለቀቅ የ40 ዓመት ሰው ነበረች። በዚህም ጊዜ ከወንጀል የጸዳ ኑሮ ለመኖር የወሰነች ትመስል ነበር። በእስር ቤት በነበረችበት ሰዓት ያሳየችው መልካም ባህሪ ከእስር በጊዜ እንድትለቀቅ አድርጓታል። እናም ከእስር ከተለቀቀች በኋላ አስተናጋጅ በመሆን ኑሯን የገፋች ነበር። ከእስር ቤት የተለቀቁም በኋላ እንዴት አድርገው ከማህበረሰቡ ጋር በሰላም መኖር እንደሚችሉና እንዴት እንደሚቀላቀሉ የሚያስተምር አንድ የታድሶ ስልጠና ቦታ ነበር እና ኤስተርም የዚህ ታድሶ ቦታ ላይ መሄድ ትጀምራለች። በዚህ ቦታ ላይም አንድ ጆን የተባለ ሰው ትተዋወቃለች ማለት ነው። ጆን ላሪስም ልክ እንደርሷ በእስር ቤት በነበረ ሰዓት መልካም ባህሪን በማሳየት ከእስር በጊዜ የተለቀቀ ሰው ነው። እናም የ40 ዓመቷ ኤስተር ጆንን ልክ እንዳየችው ነበር ለየት ያለ የፍቅር ስሜት የተሰማት። እናም ኤስተር እና ጆን የተሻለ ነገርን በማሰብ አዲስ የፍቅር ህይወት ይጀምራሉ ማለት ነው። ጆን በእስር ቤት እያለ ሾን አሪሰን ከተባለ አንድ ወንበዴ ጋር ተዋውቆ ነበር እና ከእስር ከተፈቱም በኋላ ከዚህ ሰውዬ ጋር ጓደኝነቱ ቀጥሏል። ጆን እና ኤስተር ፍቅር ከጀመሩ ገና 1 ወር ሳይሞላቸው ኤስተር ከባድ ጥፋት ታጠፋለች። የማየውን ነገር ነው መሰለው። የድሮ ጓደኛዋ የ17 ዓመት ልጅ ወደ ቤቷ ይሄዳል። የሚሄደውም ደህንነቷን ለማረጋገጥ ነበር። ኤስተር ግን የወንድ ጠረን ካላሸተተች ስለሚያማት ይህን የ17 ዓመት ወጣት ልጅ ይዘው ትተኛለች ማለት ነው። በአለጌ ነውራም በአለጌ። በዚህም ሰዓት ጆን ወደ ቤት ይመጣል ማለት ነው። እናም በዚህ ሰዓት ጆን የ17 ዓመቱንና ፍቅረኛውን አንድ ላይ ተኝተው ያገኛቸዋል ማለት ነው። ልክ እንደዚህ እንደማሳያችሁ ማለት ነው። ስሜቱን መቆጣጠር ያልቻለው ጆን የ17 ዓመቱን ወጣት ይዞ ይከሸክሸዋል። እናም ጆን ወጣቱን በመቀጥቀጡ መታሰሩም አይቀርም። ምክንያቱም ጆን ከእስር የተለቀቀው በገደብ ነበር እና ይህንንም ስለሚያውቅ ከከተማው ይጠፋል ማለት ነው። ኤስተርን በማመኑ በራሱ እየተናደደና ኤስተርንም እያማረረ ከከተማው ውልቅ ብሎ ይጠፋል። ኤስተር የወንድ ጠረን ካላሸተተችና የወንድ እቅፍ ውስጥ ካልገባች ለረዥም ጊዜ መኖር አትችልም፣ ያዛጋታል። እናም ጊዜ ሳታጠፋ ነበር የጆንን ጓደኛ የ25 ዓመቱን አደገኛውን ወንበዴ ሾን ሃሪሰንን ይዘው የተኛችው ማለት ነው። የ25 ዓመቱ ሾን ሃሪሰን በጣም አደገኛ ወጣት ነው። በመሳሪያ የታገዙ ዝርፊያዎችን ደግሞ ደጋግሞ ፈጽሟል። ሾን አደገኛና አስፈሪ ሰው ቢሆንም ኤስተር ግን አልፈራችው። እንደውም ያደረጋቸውን ነገሮች ስትሰማ ጀብደኝነቱ ተመቻት። እንደሱም አደገኛና ጀብደኛ መሆን አማራት። እና የሚሰራውን ነገር ሰምታ ስለተመቻት እሷም እንደሱ እንድትሆን ስልጠና እንዲሰጣት ጠይቋለች ማለት ነው። እሱም ደስ እያለው መሳሪያ ተጠቅማ እንዴት ሰዎችን መዝረፍ እንደምትችልና እንዴት ድርጅቶችን መዝረፍ እንደምትችል አንድ በአንድ ያሳያታል ማለት ነው። እቺ ኤስተር የምትባል ሴትዮ ግን በፍጹም ጤነኛ አልነበረች። ከሾን ጋር ሆና ራሱ የቀድሞውን ፍቅረኛዋን ጆንን በስልክ እየደወለች ታገኘው ነበር። ከከተማ እንዲኮበልል ምክንያቷ እሷ እንደሆነች የሚያስበው ጆንም ለአንዳንድ ሰዎች ገንዘብ እንድትልክለት ይፈልግ ነበር። ምክንያቱም እሱ ወንጀለኛ ስለሆነ በፖሊስ ስለሚፈለግ እንደ ልቡ ተንቀሳቅሶ ስራ መስራት አይችልም ነበር እና ኤስተር ለቀድሞ ፍቅረኛዋ ለጆን ገንዘብ መላክ ትፈልጋለች። ይህንንም አሁን አብሯት ላለው ለሾን ትነግረዋለች ማለት ነው። በዚህም ጊዜ ሾን አንድ የተለከፈ ሀሳብ ይነግራታል። ከሚኖሩበት ቤት በቅርብ ርቀት አንድ የሆሊውድ ፊልም መሸጫ እንዳለና በየቀኑም አሪፍ ገንዘብ እንደሚያንቀሳቅሱ እንዲሁም ለዝርፊያ ምቹ ቦታ እንደሆነ ይነግራታል። ሾን ከዚህ በፊት በተለያዩ ድርጅቶች ውስጥና ተቋማት ውስጥ ዝርፊያዎችን አከናውኗል። ለሱ ልክ ጥርስ እንደመፋቅ ያክል ነው። ኤስተር ግን የመጀመሪያ ዝርፊያዋ ነበር። የቀድሞ ፍቅረኛሽን ማገዝ ከፈለግሽ ከዚህ የተሻለ አሪፍ እድል አታገኝም ብሎ ያሳምናታል። እናም ተያይዘው ጉዟቸው ወደ ሆሊውድ ፊልም መሸጫ ቅርንጫፍ ይሆናል ማለት ነው። የህግ ባለሙያዎች እንደሚናገሩት ሾን ከፈጸማቸው የወንጀል አይነቶች አንጻር በጭራሽ ከእስር መፈታት ያልነበረበት ሰው ነበር። እሱ በፍጹም ከስህተቱ የሚማር ሰው አይደለም። ካልተኮሰና ሰው ካልገደለ ያመዋል። በነጮቹ አቆጣጠር 1996 መጋቢት 3 ላይ የሆሊውድ የፊልም መሸጫ ቅርንጫፍ እንደ ሁልጊዜውም ፊልሞችን ሲሸጥ ውሎ አመሻሽ ላይ ጭር ብሏል። 3 የሂሳብ ሰራተኞች ብቻ ሂሳብ የዘጉና የተራረፉ ሲዲዎችን እየሰበሰቡ ነበር። በዚህም ጊዜ ኤስተርና ሾን ሽጉጣቸውን አቀባብለው ወደዚህ ቦታ በመግባት ሶስቱም ላይ ሽጉጣቸውን ይደቅናሉ። በደረታቸው ያስተኛቸውና ወደኋላ እጆቻቸውን ያስሯቸዋል። የተለመደ አይነት አዘራረፍ ስላልሆነ ሰራተኛዎቹ በሚከናወነው
በሆነው ነገር በጣም ደንግጠዋል፣ እንዲሁም ግራ ገብቷቸዋል። የተለመደው ዝርፊያ ዘራፊዎች ይገቡና የገንዘብ መያዣውን ሳጥን በማስከፈት ብር ዘርፎ ሲሰወሩ ነው የሚያውቁት። ይሄ ግን ከዚህ በፊቱ ፍጹም የተለየ ነው። ሾንና ኤስተር ከካዝናው 4000 የአሜሪካን ዶላር አግኝተዋል። ያሰቡትም ሀሳብ ተሳክቷል። በድንገት ግን አንድ ያልተጠበቀ ነገር ይከሰታል። ከውጭ የመኪና ክላክስ ይሰማሉ። የመኪናውንም ክላክስ ያሰሙት እርጅና የተጫጫናቸው ሁለት አዛውንቶች ነበሩ፣ ፖሊንና ጆርጅ። ፖሊንና ጆርጅ ወደዚህ የፊልም መሸጫ ስፍራ የመጡት የልጅ ልጃቸው እዛ ይሰራ ስለነበር እሱን ይዘውት ወደ ቤት ለመግባት ነበር። እነርሱ የልጅ ልጃቸውን በጣም ይወዱታል። እናም ወደ ቤት ሲገቡ ሁሌም እሱን ሳይዙት ወደ ቤታቸው አይሄዱም ነበር። እናም ኤስተር ወደ መኪናው በመሄድ ዛሬ ዛክ ትንሽ ስራ በዝቶበታል፣ የኔም መኪና ማሞቂያው ተበላሽቷል፣ እዚህ ከኋላ ሆኜ ልጠብቀው፣ አብረን ሄዳለን ትላቸዋለች። የተደገሰላቸውን የማያውቁት ሁለቱ አዛውንቶች በደስታ ወደ ውስጥ እንድትገባ ይጋብዟታል። እናም ወደ መኪና ውስጥ ትገባለች። ሾን ሶስቱን ሰራተኞች በደረታቸው እንደተኙ ጀርባቸው ላይ ተኩሶ ይገላቸዋል። ሾን መተኮስ ሱስ ካልሆነበት በስተቀር ሶስቱም ሰራተኞች ለሱ ዝርፊያም ሆነ ለደህንነት ስጋት አልነበሩም። ከገደላቸውም በኋላ በፍጥነት ከዛ ቦታ ይወጣል። ሾን ኤስተርን ከሽማግሌዎቹ መኪና ውስጥ በማስወጣት እሷ በወጣችበት በኩል ከኋላ ይገባል። እናም እሷን በሱ መኪና እንድትከተላቸው ይነግራትና መኪናውን እንዲነዱት ያዛቸዋል። አዛውንቶቹም የልጅ ልጃቸው መገደሉን አላወቁምና ዛክ ደህና ነው ሲሉ ሾንን ይጠይቁታል። ሾንም ዘና በማለት ደህና ነው አታስቡ፣ ምንም አልሆነም ይላቸዋል። ወደ አንድ ድብቅ ጨለማማ ቦታም ሲደርሱ ሁለቱን አዛውንቶች ያስወርዱና ይተኩሱባቸዋል። ኤስተር ሾንን ለማስቆም ምንም አይነት ሙከራ አላደረገችም። እንደውም በሚያደርገው ነገር እየተዝናናች ነበር። እናም የአሜሪካ መገናኛ ብዙሃን በአጠቃላይ አልባጌር የሆሊውድ የፊልም መሸጫ ጅምላ ጭፍጨፋ በማለት ዜናውን በመላው አሜሪካ ያሰራጩታል። ሾንና ኤስተርም የሰሩትን ወንጀል ለማንም ትንፍሽ ላለማለት ቃል ይገባባሉ። ሌላ ቦታ የሚኖረው የኤስተር ፍቅረኛ ጆንም ይህንን ወንጀል ማን እንደፈጸመው ማወቅ እንደሌለበት ተስማምተው ይለያያሉ። ኤስተር ግን ቀዳዳ ጀሪካን ብሏት ምንም ሚስጥር መያዝ የሚባል ነገር አታውቅም። ጆን ጋር ቀጥታ ደውልና አንተ የጠየቀኝን ገንዘብ ለማግኘት ስል ከሾን ጋር ሆነን አምስቱንም ሰዎች የገደልናቸው እኛንም በማለት ለፍቅረኛዋ ተነግረዋለች። ታዲያ ጆን አምስቱን ሰዎች የገደላቸውን ሰዎች ላጋለጠ ፖሊስ የ100,000 ብር ሽልማት እንደሚሸልም ያወጣውን ዜና አይቶ ነበር። ሴተኛዋ ኤስተርም ከጓደኛው ሾን ጋር ሆና የፈጸመችው ወንጀል በጣም አናዶታል። $100,000 ሽልማት አለ። በዛ ላይ ደግሞ ይህን ጥቆማ ከጠቆመ ያን የ17 ዓመቱን ወጣት ቀጥቅጦ ሲፈለግ ከነበረበት ወንጀል ነፃ ይሆናል ማለት ነው። ታዲያ ጆን ጊዜ አላባክን፣ አምስቱን ሰዎች ማን እንደገደለ አውቃለሁ በማለት ለፖሊስ ጥቆማ ይሰጣል። እናም ፖሊሶች ከያሉበት አድነው ይይዟቸዋል። በመጨረሻም ኤስተር እና ሾን በአምስቱ ሰዎች ግድያ ጥፋተኛ መሆናቸው ተረጋገጠ። ሾን ሃሪሰን በ258 ዓመት የእስር ወንጀል እንዲቀጣ ተወሰነበት። እንዲሁም ኤስተር 95 ዓመት ከመንፈቅ እንድትታሰር ይወሰንባታል። እድሜ ከሰጣቸው ሾን በ283 ዓመቱ ከእስር ይፈታል። እንዲሁም ኤስተር በ135 ዓመቷ ከእስር ይፈታሉ ማለት ነው። እናንተ ጆንን ብትሆኑ ምን ታደርጉ ነበር? ፍቅረኛውንና ጓደኛውን አሳልፎ መስጠት ነበረበት ትላላችሁ? በኮመንት አሳውቁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።